እውነትን ሳያሽሞነሙን እንዳለ ለተማሪዎቹ መናገርን ተክኖበታል እነሱን ለማረቅ ብዙ ሂደትንም አልፏል ባልጠበቀው መንገድ ከጥበብ የተወዳጀው ይሰው ከዳግማዊ ምኒልክ እስከ ዩኒቨርሲቲ ደጃፍ ከድገት በህብረት እስከ ቴሌቪዥን ከራሺያ እስከ ማስተዋወቂያ ሚኒስቴር ራሱን በማብቃት ለሀገር ጥበብ በመጓዝ ብሎም ተተኪ በማፍራት ላይ ያለ የጥበብ ሰው ነው አበበ ቀጸላ ባላለው ሲኒማቶግራፈርና መምህር ነኝ የተወለድኩት እዚህ ቤት ነው አንደኛ ደረጃ ትምህርት ቤት ተማርኩት እስከ 8ኛ ክፍል ዳግማዊ ምኒልክ ትምህርት ቤት ነው ከዛ ከ8ኛ ክፍል በኋላ ከ9ኛ እስከ 12ኛ ተፈሪ መኮንን የተማርኩት 12ኛ ክፍል ስንገባ ብዙ ችግር ነበር ያው የፖለቲካው ሁኔታ ማትሪክ በሰዓቱ መውሰድ አልቻልንም ማትሪክ ፈተናው የሚሰጥበት ጊዜ የሆነ የተማሪዎች ንቅናቄ ተጀመረ ፈተና ሳንፈተን ቀረን ከዛ በኋላ እድገት በህብረት ዘመቻ ታወጀ እድገት በህብረት ዘመቻ ሄድን 2 አመት ብዙ ፈተናም ነበር ጨረስኩ ከዛ በኋላ ማትሪክ ፈተን ነበር ተፈተንኩ ዩኒቨርሲቲ ገባሁ 4 ኪሎ ሳይንስ ከዛ ብዙ ሁኔታዎች የተረጋጓል ነበር ፖዝ አርጌ መውጣት ስለነበረብኝ ወጣሁ በቃ እንግዲህ ሰራተኛ የሆነ ሰው ሴፍ ነውና ሄራልድ ገባሁ ከዛ በኋላ ደግሞ ቴሌቪዥን ማስተዋወቂያ ያየውና ሄድኩ ቴሌቪዥን አሲስታንት ካሜራማን ምንም የለኝ እንዴ ማስተዋወቂያ ስላየው ያው ቃመያስ ነው እና ደግሞ ላብራቶሪ ፊልም ማጥቆር ያን ጊዜ ፊልም ነበር 16 ሚሊ ሜትር ከዛ ገባሁ አየው ጊዜያዊ ስለሆነ ተመልሼ እኔ ወደ ዩኒቨርሲቲ ለመግባት ነው እንጂ እዛ ቀጥላለሁ የሚል እንትኑ አልነበረኝ ነገሩ ኢንትረስቲንግ ነገር ነው ትውቃችን ትምህርት ቤት ነው ትምህርት ቤት ማለት ሶቪየት ህብረት ኪቭ ከተማ ነው እዛ ዩኒቨርሲቲ አለ ካርፔንካ ካሪ ትልቅ ነው ትምህርት ቤቱ ያልኩሽ አበበ መጣ እዛ ገባ ያ ትልቅ ትምህርት ቤት ነው ከዛ እዛ ነው የተዋወቅነው የዛሬ 10 አመት ነው ማውቀውና ፑሽኪን ነበር ያገኘሁት ፑሽኪን ነው ያው ቀማሪው ቀብራራው ሲኒማቶግራፈር ነው ምንለው ይሄን ስም ዛሬ ጋድ ማውጣት ፈልጌ ነው ሁሌ ልክክ ብሎ ነው የሚለብስ ብዙ አይናገርም ዝም ነው የሚልና ካልመሰለው አይነግርሽም ከመሰለው ሁሉ ነገር ነግርሻና ቀብራራ ነው ቀዳሚዎቹ በፊልም ጉዳይ ላይ አካዳሚክሊ ከተማሩት ከነ ሚሼል ፓፓታኪስ ደስታ ታደሰ ታፈሰ ጃራ ብራኑ ሽብሮ ኩል ስም ያለው ሰው ነው ከታፈሰ ጃራ ቀጥሎ ደግሞ በሲኒማቶግራፊ ውስጥ ስም አለው ማየት ጀመርኩ ማንበብ ጀመርኩ ሁለት ሳውንድ ካሜራዎች ነበሩ ሲፒ16 የሚባሉ ቴሌቪዥን 3 ብቻ ነበሩ እና ብዙ ሰው እዛ ላይ እንትና ያደርግ እናሱ መንካት አይቻልም አይፈቀድም እና ሞከርኩት ቻልኩት ስለዚህ አንድ ቀን ችግር መጣና ሄድኩኝ ሰራው ይሄን ማን ይሰራው ሲባል እኔ መሆኔ ታወቀ ተቀጣው ብዙ እኮ አይደለም 20 ብር ምናምን የማያውቀውን የሲኒማቶግራፊ ሙያ በአንድ የአትችልም ንግግር ጉልበት አግኝቶ ፊት ለፊት ተጋፈጠው ይሄ ታዲያ ዛሬ ላይ ኢትዮጵያ አሉኝ ከምትላቸው የእይታ ጥበብ ባለሙያዎች አንዱ እንዲሆን አድርጎታል ነው ባትሪ አይፈልግም ቻርጂንግ አይፈልግም
ስፕሪንግ ነው ቀረጻል ማለት ነው። ፊልም ካሜራን ጥንቅቅ አድርገው ከሚያውቁ በጣም ጥቂት ሰዎች አንዱ ነው። ሁለተኛ ነገር ደግሞ ለምሳሌ መብራት ላይ ያለው ኮንሴፕት በጣም ሰፊ ነው፣ ጥልቅ ነው። ኮምፖዚሽን ላይ በጣም ሰፊ ጥልቅ ግንዛቤ ያለውና በተለይ እኔ ከጋሽ አበበ ጋር ባለን ትውውቅ የትኞቹንም ፕሮጀክቶቹን ሲሰራ ላይት ሜትር ይጠቀማል። ቪዥነሪ ነው ለነገሩ። ዝም ብሎ በቃ እንስራ እንቅርጽ የለም። በላይት ላይ አትደራደርም፣ ከአበበ ጋር ከላይት ሜትር ጋር አትደራደርም፣ በምንም መንገድ አትደራደርም። ኮምፖዚሽን ምናምን በፍጹም አትደራደርም፣ ያስቀምጥልሻል። እና ከዳይሬክተሩ ጋር ይነጋገራል፣ ከእንትኑ ጋር ይነጋገራል። ጣልቃ የሚገባ ሰው ካለ በኋላ አውራት ይባላል። እና ምንድነው የፈለከው? ይሄ ላይት ይሄ እኮ ማለት ይሄ ነው፣ ይሄ እኮ ማለት ይሄ ነው፣ ይሄ እኮ ማለት ይሄ ነው፣ ይሄ እኮ ማለት መማር ነው፣ ማስተማር ነው። ይሄ ነው ያለው የነበረውና በዛ ጉዳይ ላይ ምንም ጥርጥር የለውም። የፎከስ የእንትኑ አይነቱ የካሜራ የሌንስ አይነት ከአበበ ጋር ምንም ተደራዳሪው ነገር የለም፣ እጁ ላይ ነው ያለው። አንድ ቀን ደግሞ አንድ ስራ ይመጣል። እዛ ተመደብኩና እዛ አቶ ታፈሰ ጃራ የሚባል ሲኒማቶግራፈር ነው፣ በጣም ፌመስ ሰው ነው። እኔ ስሙን እንጂ መልኩን አላውቀውም። እና እሱን አግስተ ብዬ ሄድኩኝ። ማደርግሎት ነገር ማግዞት ነገር ምንድነው እንዴት ነው ብዬ ስጠይቀው አንድ ጥያቄ ልጠይቅህ አለኝ። እሺ አህያ ምንድነው የሚሰራው? አህያ የሚሰራው መሸከም ነው። አንድ ትልቅ አህያ ነበረኝ፣ ወባ ጣለችውና ጣሊያን ሀገር ለሕክምና ሄደ። አንተን ትንሿን አህያ ላኩልኝ። አህያ ምንድነው የሚሰራው? መሸከም። በቃ ለመሸከም ነው የመጣው። በጣም ነገሩ አስቀየመኝ፣ ትቼ ሄድኩኝ። ከዛ በጣም እንትን አለኝ፣ ነገሩ ሊወጣልኝ አልቻለም። ከዛ ሰውየው ቢሮ የት ነው? ይቅርታ ጠይቀዋል። እኔ ይቅርታ እንኳን እሺ ለማንኛውም ቢሮ የት ነው ጠየቅኩና ሄድኩና አንተ ጥጋበኛ መጣህ አለኝ። አዎ አንድ ነገር ልጠይቆት ነው የመጣሁት። ምን አለኝ። ይሄ እርሱ የተማሩት ትምህርት ምንድነው የሚባለው? አሃ እሱን መማር ፈለክ አለ። አይ እሱ እኮ ጭንቅላት ያለው ሰው ይፈልጋል፣ ማንም ተራ ምናምን ነገር አይማርም። ከዛ ተመለስኩኝና ዲክሽነሪ ላይ ሲኒማቶግራፊ ሚላውን ነገር አየሁ። አሁን አጋጣሚዎችን መፈለግ ነበረብኝ። ማለት ይሄን ነገር እንዴት ነው እንትን ማድረግ የምችለው? ከዛ የራሺያ ስኮላርሺፕ የሚመርጡ ሰዎች ይመጣሉ የሚል ነገር ቡኪንግ መጣ። ቴሌቪዥን ሄድኩ። ያን ጊዜ ትምህርት ሚኒስቴር የነበሩት ኮሎኔል ጎሹ ወልዴ ነበሩ። ተቀበሉ ኤክስፐርቶችን እና ወስኛለሁ ለመጠየቅ ነገርኳቸው። ስነግራቸው ጠሩት የስኮላርሺፕ። አዎ ይሄ መስክ አለ፣ ግን ይሄንን ዌስት አፍሪካ እንጂ ኢትዮጵያ ላይ የሚያውቀውም እኛም አናውቅም። ስለዚህ ያሟላል ተቀብለነዋል ብለዋል። ስለዚህ በአስቸኳይ ሜዲካል ባልቻ ነው ያንን ጨርስና በቃ የመጨረሻው ነው የቀረው ትሄዳለህ። ሌሊት ላይ አንድ ስራ ይመጣል። አንድ ስራ ሲመጣ እኔ ገና ጁኒየር ነኝ። እኔን የሚያቀኝ ሰውዬ መሐመድ ኢድሪስ የሚባል የፕሮግራም ክፍል ኃላፊ ነው። አባቴን ያውቃል፣ እናቴን ያውቃል፣ ቤተሰቦቼን ያውቃል እና እኔንም ያውቃል። ቴሌቪዥን ስገባ ደስ አለው ስመጣ እና ቤታችንንም ያውቃል። አንድ ሌሊት ካሜራማን ሲፈለግ በሙሉ በራቸውን ይዘጋሉ፣ እንትን ይላል። አሁን እሱ እኔን ያውቃል፣ አባቴን ያውቃል። አባቴ ይደውልና እባክህን እንደዚህ አንድ በጣም ተቸግረናል። እኔ ደግሞ የቀይ ሽብር ጊዜ ነው እና እሱን ባገኘው እርግጠኛ ነኝ ሌላ ነገር የለም። ከዛ በዓሉ ግርማን ሆነው መሐመድ ኢድሪስ ሆነው ይሄን ካሜራ ይዘው
ሌሊት ቤቴ መጡ። ሄድን ቦሌ መሐመድ ኢድሪስ እንትን ማይክሮፎን ይዞ በዓሉ ግርማ መብራት ይዞ እና የአንድ ሀገር መሪ ተቀበሉ። ያንን ሰራው 8 ሰዓት ምናምን። ከዛ እርግጠኛ ነህ ትችላለህ? አዎ። እና ተረጋግቼ ቀጭ ብዬ እንትኑን አደረኩኝ። ስሞክረው ሰራ። ተነሳ። ሄድኩኝ ራሴ ፕሮሰስ አረኩ። አሳየሁት ለአቶ በዓሉ ለአቶ መሐመድም በጣም ደስ አላቸው። እና ከዛ ስኮላርሺፕ አግኝቼ ለመሄድ እንትን ስል እንቅፋት መፍጠር አይደለም መደቡኝ መስክ ስራ ወደ አስመራ። ስለዚህ ለአቶ በዓሉ ነገርኩት። ስነግረው ለከፍተኛ ትምህርት ኮሚሽን ደብዳቤ ይጻፈልኝ አቶ በዓሉ ግርማ። ከዛ በኋላ ጨረስኩኝ ሄድኩኝ። ቋንቋ ትምህርት ቤት ገባን። ከኛ ካርት ውጭ ያለ ሰው ትኬት ገዝቶ ተመለሰ ወደ ኢትዮጵያ። እኔ እዚህ መኖር አልችልም። እኔም በመለስ ደስ ባለኝ ነበር፣ ግን ያቺ አህያ የምትለዋ ነገር ሰላም ነስታኛለችና ይሄን ነገር መማር አለብኝ። እዛ ቋንቋ እየተማርን እንግዲህ ትምህርት ቤቱ ጋር ሄድኩኝ። አሳዩኝ። ከባድ ፈተና አለው ትምህርት ቤቱ፣ ዝም ብሎ አይገባም። እዛ ሄጄ ስጠይቅ ቢያንስ ሚኒመም 4 ዓመት መስራት ያስፈልጋል በፎቶግራፍ በፊልም። እኔ ቴሌቪዥን አሲስታንት ካሜራማንነት ስንት ጊዜ ነው የሰራሁት? 8 ወር ነው የሰራሁት። እሱንም በተሟላ መልኩ ዕውቀት ኖሮኝ አይደለም። ከዛ ወደ ሕክምና ወይም ወደ ሌላ ብትቀይር ይሻላል፣ ይሄ ከባድ ነው በጣም አሉኝ። ሄድኩኝ ትምህርት ቤት። ይሄም በጣም እንትን አለኝ፣ ያ እልህ አለ በቃ ውስጤ። ከዛ በኋላ ምንድነው የማደርገው? ታግዬም ቢሆን መግባት አለብኝ። ምን አይነት ትግል አላውቅም። ፈተና ተፈተንኩ፣ አለፍኩ፣ ተቀበሉኝ። መጨረሻ ዓመት ላይ ስደርስ እንግዲህ አገር ሄደህ 4 ወር ቴሌቪዥን ላይ 4 ወር ፊልም ላይ ሄደህ ሰርተህ ትመጣለህ። መጣሁ። አንድ ፊልም ነበረ ሚሼል ፓፓታኪስ የሚሰራው ቃል ኪዳን የሚባል ፊልም እና ያን ፊልም ለመስራት ሁለተኛ ካሜራማን ይፈልግ ነበር። ጆይን አደረኩ፣ እዛ ሰራው። የቴሌቪዥንንም እዚሁ ጥሩ ትብብር አደረጉልኝ። ፕሮዳክሽን ዲፓርትመንት ኃላፊው መልካም ሰው ነበር። ከዛ በኋላ ያንን ጨረስኩና ይዤ ሄድኩኝ። ስመጣ ሊያሰራኝ የሚችል አንድ ፕሮዳክሽን ፊልም ለመስራት ቴሌቪዥንም ጋር ያለውን ነገር የምትፈልገው ማቴሪያል ይዘህ ሂድ ብለው የምፈልገው ማቴሪያል ሰጡኝ። የሲኒማቶግራፊ ትምህርት በሀገራችን እምብዛም ባልነበረበት በዛ ወቅት በብዙ ጣውረድ ያገኘውን ዕውቀት ለማስተላለፍ ብዙ ጥሯል። በተማሪዎቹ ዘንድ የራሺያው ቀብራራ የተባለው የሰው የራሱን ትምህርት ቤት ከፈተ። በተለያዩ ሀገራት ከፍተኛ ስራዎችን የሚሰሩ ሙያተኞችን አፈራ። አሁንም ማስተማር የሱ ቀዳሚ መርሁ ነው። መጥቼ ያኔ ዘመቻ መምሪያ የሚባል ነበር ቢመድበው። ቴሌቪዥን መደቡኝ። ስራውን መስራት እችላለሁ፣ ሁሉንም አውቃለሁ፣ ግን ማስተማር ያስፈልጋል፣ ማውቃት ያስፈልጋል። ከዛ ፊልም ሴንተር በደንብ ተቀበሉ። እዛ ዶክመንታሪ ፊልሞች ስሰራ አንዳንድ ነገሮችን ሳደርግ ከዛ በኋላ ጥያቄዎች ይመጣሉ የትሬኒንግ። ከዛ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት የፊልም ኮርስ እንድሰጥ ተጠየቅኩ። በክላስ ውስጥ በጣም ዲሲፕሊንድ ነው፣
የሳይንሳዊ ነገሩን መስጠት ብቻ ሳይሆን ወጣቱ ትንሽ ግብረገብነት ኖሮት ሲኒማቶግራፊን እንደሞያ ክብር ሰጥቶት መስራት አለበት በሚል ያስባል። አሁን አመት ከ6 ወር አለፈው ጋሻቤ በጣም ክሪቲካሊ ታመመና ሆስፒታል ተገናኘን። ሄድኩኝና አገኘሁት። ያኔው ታሪክ ሳንጨርሰው እንደዚህ አንተ ደግሞ ሁሌ ስለሚጻፍ ነገር ነው የምታውቀው። ይልቅ ተማሪዎችን አሳይመንቱን ሳላርም ግሬድ ሳላስገባላቸዋል ሞትና ህይወት ውስጥ ቆን ምን አይነት ሰው ነው አልኩኝ። እዛ መጨረሻ ላይ ትንሽም ባንተና ለውና ምተርፋ አይመስለኝ መሆን ያለብህ ምትችለውን ያለስት መስጠት ነው። እና የጋሽ ጸጋዬ ታላቁ ጻፊ ተውኔትና ገጣሚ አንድ ግጥም ይለካዋል። እሱ ማለት ወንድ ልጅ ተደብቆ ነው የሚያለቅስ የሚል ቃለተውንና የዛ አይነት ባህሪ ነው ያለው ጋሻቤ። ፑሽኪን የራሽያ የባህል ማዕከል እዛ ሄጄ ስጠይቅ ቦታ ሰጡኝ። ከዛ በኋላ እዛ ማስተማር ጀመርኩ። እንደ 40 ልጆች የሚሆኑ ልጆች ይዤ ማስተማር ጀመርኩ። ከዛ ይሄን ነገር አሰፋዋለሁ ስል አዲስ አበባ ዩኒቨርሲቲ ፊልም በማስተርስ ተጀመረ የሚል ነገር ሰማሁ እና በጣም ደስ አለኝ። ስጠይቅ በሙሉ የውጭ ሀገር ዜጎች ናቸው የሚያስተምሩት። ስጠይቅ የውጭ ዜጎች ስለሆኑ አዲስም ብዙ ፈንድም ስላገኙ ወደዛ እንኳን ባትጠይቅ እንደው ፓርታይም እንኳን ባስተምር ኤክስፒሪየንስ ነው። ከዛ አይሆንም ሲሉኝ እኔም ሄጄ አልጠየኩም ተውኩት። ከዛ ሴሚስተሩ አንድ ሴሚስተር እንደተማሩ አስተማሪዎቹ ማለት ሲኒማቶግራፊና ዳይሬክቲንግ የሚሰጠው ሰው ሁለት ይሁኑ አንድ ብቻ አልተስማሙም ከልጆቹ ጋር። ይሄን ነገር ባንቀጥል ሰዎቹ ሄዱ፣ ሌላ ሰው አይመጣልንም። ስለዚህ እንደምንም ብለህ ይሄን ነገር አንድ ቦታ ጋር ካላደረስክልን በስተቀር ያገኘውን እድል እናጣለን። ብዙ እንትን ያገኘነው ይሄን ጋፕ የሚሞላልን አላገኝ። እሺ አልኩኝ። እዚህ ከገባው ያንን መበተን አለብኝ፣ መዝጋት አለብኝ። ያንን ዘጋሁና መጣሁ ሲጀመር ከዛ በኋላ አቶ ታፈሰ ዛይሄድና ይሰማል። እንደዚህ አንድ ልጅ እንደዚህ የሚላውን ነገር ይሰማል። አድራሻዬን እንትን ይልና መጥቶ ይደውልልኛል እዚህ። ከዛ በኋላ ተገናኘን። ቤቱ በጣም አድርጎ ጋበዘኝ። በጋርዱ በጣም እንትን አድርጎ ተቀበለኝ። እንዴት ልትሄድ ቻልክ? እንዴት አወቅ ይሄን ነገር አለ። አረኔ በአጋጣሚ ነው ምንም ያቺን ነገር አልነገርኩትም። ተጠራን ሁለታችንም። ወጣት ፊልም ባለሙያዎች ናቸው። እንዴት አድርገህ አንተ ፊልም ልትማር ቻልክ ሲሉት ተናገረ። ተመርጬ ነው እኔ እንደዚህ ገንዘብ ሚኒስቴር ነበር የምሰራው እንደዚህ ሄድኩኝ ብሎ አወራ። አንተስ እንዴት ሄድክ? እኔ እንግዲህ የተናነቀኝም ቢሆን እንዲህ ፊልም የተማርኩበትን የሱ እልህ መሆኑን እንግዲህ ከ29 ከ30 አመት በኋላ እኔ ትምህርት ጨርሼ ከ30 አመት በኋላ ነው እንግዲህ ተገናኝተን አንድ መድረክ ላይ እኔ በሱ ምክንያት ነው ፊልም የተማርኩት። እንዴት እንደዚህ ያው ቀደም የተናገርኩትን ታሪክ ስናገር እንባው ጠብጠባል። እኔ ለጥሩ ነገር እኮ በኋላ ደነገጥኩ። እኔ ለምን ተናገርኩ የሚለውን ነገር በከዘራ ነበር የሚሄደው። ብዙም አቅሙ ደክሟል።
በቃ ከዛ በኋላ አልተያየንም ሞተ። ግን ከመሞቱ በፊት አንድ ሲፒ16 ካሜራ ሲፒ16 እዛ ሼልፍ ላይ አለ የሱ አይነት ካሜራ 90,000 ብር የተገዛ ያንን ካሜራ ማስታወሻ ስጦታ ሰጠ። ያ ካሜራ ቤት ያለ አረሳው። ኃይሌ ፊልም ኢንዱራንስ ላይ ዛም ተሳትፍ ያለው የቢቢሲ ፕሮዳክሽን ስኩል ገርል ኪለር የሚል አርሲ ላይ አንድ የተጠለፈች ሴት ጠላፊዋን በመሳሪያ የገደለች እውነተኛ ታሪክ ነው እና ዳይሬክተሯ መታ ለሌላ ስራ ጎንደር ለመሄድ ይሄን ኬስ ትሰማለች የህግ ሴት ባለሙያዎች ቢሮ እዛ የመጣችበትን ትታ ዳይቨርት አድርጋ ይሄን ነገር ለመስራት ቪዛው ስላለቀባቸው ክሩ ካሜራውን ቁጭ አድርገው ሄዱ። ያንን ካሜራ ይዤ ስኩል ገርል ኪለር የሚል እንትን ላይ አለ ዩቲዩብ ላይ አለ አላነሱትም። ስኩል ገርል ኪለር የሚል እሱን ሰራሁኝ። ኃይሌ ኢንዱራንስ ላይ ሰከንድ ካሜራማን ሁለተኛ ካሜራ ይዤ ምክንያቱም ብዙ ጥቅም ይገኝበታል። ብዙ ትምህርት መማር ይቻላል። ሰው እንደ ፕሬስቲጅ ወይም እንደ ክብር አይቶት አሲስታንት መሆን አይደለም። እነዚህ በተለይ ከውጭ የሚመጡ ሰዎች እነሱ ጋር ገብቶ መስራት ብዙ ጥቅም ብዙ ትምህርት መማር ይቻላል። ቃል ኪዳን፣ ንጋት፣ ጅምር ከዛም ደግሞ አይ ቲንክ መንግስትነት ታሪክ በአዲስ አበባ ጉዳይም ላይ ዶክመንተሪ ፊልሞች መስራቱን አውቃለሁ። በአስቴር ፊልም ነው ብዙዎቻችን የምናውቀው። አስቴር ፊልም ላይ ሲኒማቶግራፈሩን እሱ ነው የመራው። አስቴር እንግዲህ ክላሲክ ከሚባሉ ፊልሞቻችን ውስጥ አንዱ ነው። ሲኒማቶግራፊውን አስቴር ላይ ጋሽ አበበን ጎላ ብሎ ማየት ይቻላል ወይም ስራዎቹን ጠቃቅሶ ማየት ይቻላል። ትዝ ከሚሉ ነገሮች አስቴር ፊልም ላይ ፍላሽባክ አለ። ታሪኩ ፊትም ኋላም ይራመዳልና ፊልሙ አስቴር ፊልም እንደሚፈልገው እንደየሲኑ ባህሪ ሲኒማቶግራፊውን ሰርቷል። አረባክተው ትንሽ ያስብልኝ። በዓላችን አንተ በሌለህበት እንዴት ይከበራል? ለምን እንጂ አሁን አልተፈጠረም። ማንነቴ ልታስታውሰኝ ፈልገህ ነው አይደል? አርሲ ክፍለ ሀገር ስለ አርሲ ስሩልን የሚል ጥያቄ ተላከ። ከዛ እኔ ዘርበል ካልኩኝ ዘርበል ነው ማንንም ቢመጣ ማንንም በቃ ግን አበበ ኤክስፒሪየንስ ነው ምናምን ሲለኝ እንተባባል። 5 ቀን ሄድን 19 ቀን ተቀመጥን እዛ። አርሲን በሙሉ እንደዚህ ብጥር አደረግናት እና ፖኤቲካል ነው። ክብርት እናት ለምለም ምድር የአገር እሸት እርጥብ አፈር አርሲ ነው። ኢትዮጵያ ውስጥ በጣም ከምትጠሪያቸው ሲኒማቶግራፈሮችና ከዛም በላይ ደግሞ በሆሊውድ ስታንዳርድ ደረጃ ሲኒማቶግራፊን ኢትዮጵያን ወክለው ከሰሩ ሰዎች ቀዳሚ ነው። ለምሳሌ ኢንትራንስን የኃይሌ ገብረስላሴን ሌሎች 3 ዶክመንታሪዎችን በሆሊውድ ስታንዳርድ ደረጃ የቀረጸ እሱ። ሌላው በአግሪካልቸራል ሲኒማቶግራፊ የመጀመሪያው ሰው። አሻቤን የምመኝለት ሐሳቡን የሚያሻግርበት ያለውንና ያለፈበትን መንገድ የሚያካፍልበት ረጅም እድሜና ምህዳር ወይም ቦታ ነው የምመኝለት። ከግብርና ሲኒማቶግራፊ እስከ አስቴር ፊልም፣ ከኢንዱራንስ እስከ ስኩል ገርል ኪለር፣ ከአርሲ ተራራማ ስፍራዎች እስከ አጫጭር ዶክመንተሪ ስራዎች፣ ከታሪክ መሰነድ የየዘመኑ ካሜራዎችን መሰብሰብ፣ ማደራጀት፣ ማስተማር፣ ተማሪ ማንጽ ድረስ ለሀገሩ ብዙ ስራዎችን አበርክቷል። ኢትዮጵያ አመስግነዋለች። ሲኒማቶግራፈርና መምህር አበበ ቀጸላ እናመሰግናለን።